መክሊት ተገኘች እንዴ? ወዴት ነው ተገኘች እንዴ? ምን አለችው ወይዘሮ? እሷ የሚያስደነግጥ ያስደነግ የሚያጓጓ ነገር ያጓጓሽ አለችውና እናትየው ልጇን አልፋለች። እሷም ወደ ውጭ ነው የወጣችው። ሰላም ሰላም፣ ውድ የኔ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ትርሲት ድራማ ነው እሺ የመጣሁት። ትርሲት ድራማ እንግዲህ ልብ አንጠልጣይ ድራማ የሆነ ነውና ምንም ይሄማ ይሄ ቡዳ ልጅ አገኛት አይደል? እኔም ያሰብኩትን ነገር ግባ ደርሳለሁ አለችውና ስታወራ ነበረ። እንግዲህ በባለፈው ሳምንት መንገድ ላይ አግኝቷት ሮጦ ነው ክሩቤል ወደ ቤት ነው የገባ። ምን ነው ደነገጥሽ አላትና አይ እኔ አልደነገጥኩም አለችውና ክሩቤል ምንም አልተናገረም። አልፎ ነው ቁጭ ያለ። እሷ ድንግጥ ብላ እንደተነሳችው ነው የቆመችው። ምን ነው ስላት አረ እኔ አልደነገጥኩም። ያካይሲ አባትሽ የት ነው? የምስራች ልነግረው ነው አለ። የምስራች ስለ መክሊት ነው አለችው። ስለማን ነው የምትነግረው? ወላ የምነግረው ነገር ኢንፎርሜሽን ስላለ ነው። ደውል ይምጣ አለችው። አዎ ደውልለት አለውና እሱም እግሩን ደረር ነው እንግዲህ ቁጭ ብሎ እየጠበቀ ነው። ያው ሰውየው እስኪመጣ ድረስ ግዴታው ነው መጠበቁ። እሷም እውነት መስሏ ወደ ጋሽ ግርማ ነው የደወለችው። ዳድ የት ነህ? አሁን ቤት ና ቶሎ ብለና እኔን አለችው አለውና መጣሁ ልጅ መጣሁ አለውና ኬስ ውስጥ ያደረገና ስልኩ ሮጦ እንግዲህ ወደ ቤት ነው ሄደው። የተዘጋጀለት ቡድኑ ላወቀም ክሩቤል እንግዲህ ምን ይዞለት እንደመጣ አይታወቁም። ገብተው ቁጭ ብሏል። ክሩቤል ፍጥጥ ብሎ ልጅቷንም እየያያት ነው። እሷም ደንግጣለች። ምን እንዴት ነው ብላ ፈርታለች በውስጧ። ምንም መናገር አልቻለችም። እየተነፈሰች ነው። ይህ ኩሩቤል እንትን ያለ ነው በጣም። መክሊቴ አይዞሽ እሺ አለቻትና እናትየው ለመረጋጋት ሞክሪ እሺ፣ አንቺ አስጨነቅኩሽ አይደለ? በጣም ይቅርታ። እኔ መጨነቅ አስጨነቅ እኔ የለመድኩት ነገር ነው። እኔ መቼም ለመከራ እየፈጠረኝ ሰው አይደለሁም አለችውና እንዴት ነው ግን ከጋሽ ግርማ ጋር መኖር እየመረጥሽ? አይ ምርኮት፣ አይ ልጄ፣ ማን ከሴጣን ጋር ለመኖር ይመርጥ? አንድ የተረገመ ቀን የሆነ መጫወታ አረገኝ ይሄ ሴጣን አለችው። መፍታት የሚባል ነገር እኮ አለ ማማ። የኔ ግርማንም ማውቀው በወጣትነቴ ነበረ። እኔ ወደውና አፈቅረው ነበረ። ምንም ቢሆን ይሄ ሰውዬው ነግሮትን አረገዝኩ፣ ወለድኳት። ከዕለታት አንድ ቀን ግን ወጥቶ ጠፋ፣ አልተመለሰም። ጠበቅኩት፣ በዛም ብዙ ጠበቅኩትን። ከዛ ሌላ ሰው ተው፣ የትርሲት ነባት ነው የእናንተ ነባት ማለቴ በጣም ጥሩ ቆንጆ ህይወት ያኖረኝ ነበር። ደስተኛው እኮን በጣም ግን በለጠን ግርማ አንድ ቀን ከጠፋበት ተመለሰ። የሰመረ ህይወታችን መበጥበጥ ጀመረ። አባታቸው በሱ ምክንያት እየጠጣ አንድ ቀን የመኪና አደጋ ደርሶበታል ብሎ መሞቱን አረዱኝ። ልጄን አብሬ ላሳድግ ብሎ እኔ ጋር ገባ። በዛን ሰዓት ነው የኔ ህይወት መበጥበጥ እየጀመረ አለችውና ያው ስለ አሳለፈችው ታሪክ እየነገረቻት ነው። አባታቸው ጥሩ ሰው ነበረ ያለች እየነገረቻት ነው። እነሱም እንግዲህ ስለ አባታቸው እንትን እያሉ ነው። አባታቸው ጥሩ ሰው ነበረ ብላ
ለልጅቷ እየተናገረች ነበረ። እሷም እንግዲህ ምንም እንትን አላለችውም። የግርማ ነው እንደዚህ እንትን ያረገ ብላ አልተናገረችውም። በመኪና አደጋ ነው በተረገመ ቀን ህይወቱ እያለፈ እያለችው ነበረና ምንም እንትን አላለችውም። ለእሷ እንግዲህ እንደዚህ ግልጽ አድርጋ አልነገረችው። የእኛንም እንደምግል እንደ ባልና ሚስት አብረን መኖር ጀመር ነው። ስለምትፈሪ ነው ማለት ነው አብረሽ የምትኖር አለቻትና ምን ማለት ይችላል ማድረግ ይችላል መክሊትዬ ትርሲትን እንደሚገልብኝ እንደሚስትብኝ መቼም ከልጅ የሚበልጥ ነገር የለም። ምን ማድረግ አለብኝ አለችውና ያኔም አገለብኝ ነበረ። እኔም አባቶ ለፋበትን እንዴት ለኬቱም የመጣ ዱር እየሰጣለሁ ብዬ ልፍታ ብሎ ደብሬ ብፈታ ደግሞ ችግር ይመጣል። ግማሹን ንብረት እሱ ነው የሚወስደው። ለገለን ነው የምጥረው እሱ እንዴ ክሩቤል የጣለልኝ ፈጣሪ ይመስገን እንጂ እስካሁን ራሱ አልቋቋሙም ነበረ። ፈጣሪ ክሩቤል ጣለልኝ አለችውና ለመክሌት እንግዲህ ሁሉንም ነገር እየነገረችው ነው። ኩርቤልም እግሩን ደርድሮ እንግዲህ ጋሽ ግርማን እየጠበቀ ነው። ግርማ እንግዲህ ከውጭ እየመጣ ነው። ሮጦ መጥተዋል። ደንግጧል፣ በጣም ደንግጧል። ምንድን ነው ማለት ገና ተረጋጋ እንጂ ግርማ፣ ሁሉም ነገር እኮ መረጋጋት ይፈልጋል። የቀለድክብኝ ለምሮት ምን ተፈጠረ? ልታስቀልድብኝ ነው እንደ የጠራሽው? ምን ተፈጠረ አለ። ጭራሽ ቀልድ። ቁጭ በል መጀመሪያ። ይኸው ምንድን ነው ቅድም ለናምሮት ስነግራት ነበር የሆነ ነገር። አሁን ወይ ግንባሬን ትስመኛለህ ወይ ታመሰግነኝ አንተ ናምሮት። እሺ ስለ ፍቅረኛሽ ምን ያህል ታውቂያለሽ? ምን ያህል ታውቂያለሽ ብለ ደግሞ ስለ እሱን ለቀቅ አድርግ። አይ ኩሩቤል ጥሩ አላረኩም። እግዚአብሔርን አሳልፈ እየሰጣት ጉድ እኮ ነው ነገረው። እናንተ ምን ሆኖ ነው ይሄ ልጅ አብዷል እንዴ? ምን ያህል የወራ ነው? ምን እንደምታወራ ግን ታውቀዋል። በደንብ ነው የማውቀው፣ አውቃለሁ። እኔ ብሎ የዛ ከደሴ ከመውጣትክ በፊት እየገደልከው ሰው የተባበረክን ሰው እየገደልከውን ታውቃለህ? ስለ አንተ ውሻ አፍን ዝጋ አላ። እሺ አፍን ዝጋ። አይ ጥሩ አላረገም ክሩቤል ዛሬ ተሳሳተ። እግዚአብሔርን እንዴት ይናገራል? ልጁን አሁን ሄዶ ይገላል። ልጁን አሁን ሄዶ ይገላል። ለምን ራሱ ጆኒን አትጠይቅም? አሳልፎ ሰጣ። የተረገምክ ክሩቤል። ያኛ እኮ ሊበቀል እኮ ነው እሱ የመጣ ያበሽን እኮ ነው። ሴቶቹን ካልደፈርኩ የሰው ንብረት ካልወሰድኩ እያለ አንተ ልጅ አሁን ቤቴ ለቃ ውጣልኝ፣ ውጣልኝ ከቤቴ አለ። እሺ እወጣለሁ። አይ ኮሩቤል ምን ሆኖ ነው? ሁሉንም ዘርግፎ ነግሮታል። እሱ ነው ለዝናሽ ምንን ያገትክ ጊዜ ለዝናሽ እየነገረ ምን መሆኑ ነው? ምን አይነት ሰውዬ ነው? አሁን እንግዲህ ጋሽ ግርማ ጉዱ ፈጣ። መላጣውን ጣ አድርገሽ አትወጪ ምን እንጂ በጣም ተናዳለች። እሷም እንግዲህ ምንም ማድረግ አይቻልም። አባቱ እንደዚህ ክፉ መሆኑን ገና እያወቀች ነው። ያው እሱ እስካሁን እንትን አላለም። በጣም መጥፎ ሰውዬው ነው። አሁን እንዴት ነው እኔ አባቴም ብዬ የምጠራክ? ንገረኝ እስቲ እንዴት ነው አባዬ ብዬ የምጠራክ? እንግዲህ በኋላ ንገረኝ እንጂ ምን አይነት ሰው ነህ? ምን አይነት ጭካኔ! ገና ነው አሁን አይኔ የተገለጠልኝ። ለካ እስከ ዛሬ
ለሴጠን ነው መልሳ ግርማ አለችው። ግርማ አለችው። ግርማ ናምሮት። አዎ ግርማ ከጆኒ ተብዬው ጋር ተጫወታችሁብኝ፣ ተጫወትክብ። ሰይጣን ነህ ጎበዝ። ሰይጣን መሆኑን ነገር ናምሮት ልጁ የተናገረ ሁሉም እኮ እውነታ ላይሆን ይችላል። እና ምንድን ነው ንገረኝ እስቲ፣ ምንድን ነው እውነቱ? እውነቱ የቱኛ ነው? ቶሎ በልና ንገረኝ። አየክ፣ ምንም መልስ የለህም፣ ምንም እውነት የለህም። የውሸት ስክሪፕት የሚጽፍበት ጊዜ የለም። ናምሮት አለው ስሜን አትጥራ ሰይጣን አለችው። ሰይጣን አለችው እና ደጋግማ እንደዛ ተናግራ ነው የወጣችው። እንግዲህ እሱም ምንም ነገር አልተናገረም። ይኸው ያስታወሰ እንትን እያለ ጆኒ እገላለሁ መጠው ላይ አሳልፎ ነው የሰጠ። የክሩቤል ጥሩ አላረግም። እውነቴን ነው፣ ምንም ጥሩ አላረግም። እኔ ይህን አልደግፈውም። ለምን እሱ ነው የራሱን እሱን እያዳነ ለምን እንደዚህ ያደረገ? ክሩቤ ምን እያረገ ነው? ቆየ እኮ ምን ያረገ ይሆን አለችውና ወይዘሮ ዝናሽን እየተጨናነቀች ነው እንግዲህ። ክሩቤል ጋር እየደወለች ነው። ክሩቤል እጁን እንትኑ ላይ አድርጎ ቆመዋል። እንግዲህ እሱ ጆኒ ጋር ሄዶ ጆኒን ለመግደል ሙከራ ሲያደርግ ሊያዝዞ ሊሆኑም ይችላል፣ አይታወቁም። ሄሎ ማዘር፣ ሄሎ ኩርዬ፣ ምን ሆነ ነው? ቆየ እኮ ለግርማ ትልቅ የቤት ስራ ሰጥቻለሁ። የምስራች ለመስማት ተዘጋጂ። ጉርዬ ተዘጋጀው። ተጨነኮብኝ እኮ ምንድን ነው እየተፈጠረ አለው? ከሰዓታት በኋላ እመጣለሁ ማዘር። አሁን ምንም የተፈጠረ ነገር የለም፣ ራስን ጠብቅ አለውና እሺ ማዘር አትጨነቂ አለውና መልስ ሰጣ። እሱም እንግዲህ ቆሞ እየጠበቀ ነው። ሰውየው ወደ ክሩቤል ለመሄድ ያሰበ ነው። ክሩቤልን በጣም ነው አይደል የምታምኒው? ምን ነው ማክሊቴ? ምንም ምንም፣ በጣም ጥሩ ሰው ነው። መልካም ታማኝ ሰው ነው። እኔ እሱ ባይኖር ኑሮ እኔም በህይወት አልቆይም ነበር። እሱ ነው በህይወት እንዲቆይ ያደረገኝ። ስለ እሱማ ቃላት የለኝም። በጣም ጥሩ ልጅ ነው። እሱ ነው እኔን የምደግፈው። በሱ ነው እስካሁን የኔ በህይወት ያለውት አለችውና ወይዘሮ ዝናሹ አይ ጆኒ እነሱ ቤት ነው ሄደ ጭራሽ ወይስ የራሱ ቤት ነው? በሩን ከፍቶ ሲገባ እንግዲህ ጉዴ ፈልቷል ጆኒ። አይ ይሄው መሳሪያ ይዞ ነው ሄደ። ይሄው ቪዲዮ እየቀረጸ ነው። ቪዲዮ ሊቀርጸ ነው። ግርማ ቆይ ቁጭ ብለን እናወራ። ቪዲዮ እየቀረጸ ነው። ግርማ ቆይ እናወራ። አስወጋ። ክሩቤል ጥሩ ስራ አልሰራም፣ ወቅተዋል። አይ ቪዲዮ መቅዳትክ ምን ስገነባ ልታፈርስ ነው የቀረብከኝ አለውና እንግዲህ ጆንን መሬት ላይ ዘርረዋል። ክሩቤል ግን ጥሩ አላረገም፣ ጌታን ጥሩ አላረገም። ለምን አሳልፎ ሰጣ? እሱ ነው እኮ እሱን ግደል ብሎ እንኳን ወይዘሮ ዝናሽ ገደው ብሎ ፖሊስ ጠርታ እንድትሄድ ያደረገ። ቪዲዮ እየተቀረጽክ ነው፣ ቪዲዮ እየተቀረጽክ ነው። ልጁ ተወቅቷል። ቪዲዮ እየተቀረጽክ ነው። አይ በስልክ እየተቀረጽክ ነው። እንግዲህ የት ትገባለህ? አለቀልህ። እንግዲህ ጆን ተመቶ ተወግቷል። እንግዲህ በመሳሪያ ነው የወጋ። ክሩቤል ቆሞ እየቀረጸ ነበረ። ምንም እንትን አላለም። ጆንም ወደ ውሉ እየወደቀ ክሩቤል እየሳቀበት ነው። ዞር ስለው ግርማ እንግዲህ እዛ ጋር ክሩቤል ቆሞ እየቀረጸ ነበረ። በጣም ነው የደነገጠ። ይሄ ልጅም ሊመጣ አልቻለም እኮ መክሊትዬ።
የሆነ ነገር እያደረገ ነው ያለው። የሆነ ነገር እያደረገ ነው መሰለኝ። እኔ ግን እዛ ቤት ውስጥ መግባት አልፈልግም። እኔ እንኳን ባላሳዝንሽ ኩሩቤል አያዛዝንሽ? ትንሽ እንኳን አታዝኝም አለቻትና እሱ ይገባኛል ማዘር። እዛ ቤት ውስጥ መኖር በጣም ነው የከበደኝ። ሁሉም ቀናት ለእኔ ሰቀቀን ነበረ። ለእናንተ አዎ እናንተ ኩሩቤልም አንቺንም እያሳከኳችሁ ነበረ። እኔ እዛ ቤት ውስጥ መመለስም አልፈልግም ማዘር። ፈጣሪ እኔ ቤት እንድትገቢ ያደረገ በምክንያት ነው። ምን ይታወቃል? ወርቅ ለምን እንደዚህ አማርሽ ስትባል በወርቅ በእሳት ተለብልቤ አለችው አሉ። አንቺም እንደዛ ሊሆን ይችላል። የኔ መሳቀቅና አንቺና ኩሩቤንም እኮ እንደዚህ ማሳቀቅ ነው እኔ እንደዚህ ያደረገኝ አለችውና መክሊትም ስትናገር ቢያንስ እህትሽን ማግኘት አትፈልጊው? ቢያንስ እሷን እስክታገኝ ድረስ ምን ሆኖ የምታውቀው የነብሮትን ግልምጫና ዛቻ ነው ወይስ የሸማግሌ ስድብና ለመድፈር እንትን የምለው ነው? የቱኛለች አለው ማዕዘን። እኔ የተሰማኝ ያለው ነገር ምንም ልገባኝ አልቻለም። ይቅርብኝ ማዘር፣ እኔ እዛ ቤት አልመለስም። ግን እነሱ ራሱ እኔ ሁልጊዜ የምለው እዛ ቤት እንድትኖር ማድረግ የለባቸውም ነበር። ለምን ይሄ የተረገመ ሰውዬው መሆኑን እያወቁ ወስዶ እዛ ቤት ውስጥ መቀርቀር የለባትም። ልጅቷ ሌላ ቦታ ነው መቀመጥ ያለበት፣ ተከራይቶላት ማለት ነው። እኔ እንደኔ ሀሳብ ማለት ነው። አባታቸውን እየገደለ ለልጆቹ ይራራል እንዴ? ያችኛን አይኑን እያጠፋ ያለችኛ የሚራራ ነው የሚመስላቸው? ለማንኛውም ኩሩቤል ይምጣና እንነጋግራለን፣ ምንም ችግር የለም አለቻት እና ወይዘሮ ዝናሽ እንግዲህ ከናብሮት ጋር አስፋልት ዳር ቁጭ እንዳሉ ነው። ቤርሲም ያችኛም እንግዲህ ቀበጥ ቁጭ ብላ እያለቀስ የኔ አሁን አባት አለኝ አልታ አለኝ ብዬን እንደዚህ ህይወቴ ለካ እንደማይሆን አድርጎ አመሰቃቅሏል። አሁን የቱን ልመነኝ ነኝ? ለምንድን ነው እዚህ ምድር ላይ የምኖሩ? ለምን እንደዚህ ይሆን? አሁን አባትን ያስደስታለሁ ብዬ የሁሉም ክፋት ሲያደርግ የነበረ እሱ ለካ የቀብር ስፍራ ነው ምስቆፍርልኝ የነበረ አለችውና ማሰብ ጀምራለች። እንግዲህ እያለቀሰች ነው ገና። አሁን እየተሰማት ነው። አባቱን ነፍሰ ገዳይ መሆኑን ደርሳበታለች። ኩሩቤ እሷ ፊት ነው እየነገራት። እንግዲህ ከዚህ በፊት የእሱን ወንድም ገሎ ነበረ ወደ ከተማ እየመጣ ብለው ስነግረው እንግዲህ ደንግጣለች። አሁን የእሷ ፍቅረኛ ወንድም ነው እየገደለ። ዞሮ ዞሮ ጆኑም ያው ለበቀል ነው እንጂ የቀረባት ለፍቅረኝነት ሳይሆን ግን እሷም ቁጭ ብላ እያነቀሰች ነው። ወይዘሮ ዝናሽም እንግዲህ ናብሮትን አቅፋ ከልጅቷ ጋር አቅፋ መክሊትን አቅፋ ቁጭ ብላለች። ናብሮትን ራሱ እንደዚህ አቅፋ አታውቅምና እንግዲህ ተጨናንቋል። ብድግ ነው አለችው። ምንድን ነው ያየሽው? አሳዩን አለኝም። አይ ያኩርቤ እኮ አይረባም። እዛም ግርማ ይዞ መጥቶ እንዳይሆን እንግዲህ ደንግጥ እንዳለች ቆሟል። ሁለቱም በጣም ነው የተደነገጡ። ግን ለእኛም ቢያሳዩን ጥሩ ነበረ። ምን ማድረግ ይቻላል? ኩሩቤል ስታየው ግን ፈገግ ነው ያለችው። እሷ ኩሩቤል ይሁን ሌላ ሰው አይታወቁም። ወደ ቤት ገቡ። ነይ መክሊትዬ ግቢ፣ ነይ ግቢ አለቻትና መክሊትም ቤት ገብታለች። ሰውየው እንዳለና እንደሌለ እየፈለገች ነው። ኩሩቤል እንግዲህ እሷንም ሁለቱንም ይዞ ወደ ቤት ገብቷል። አሁን እየፈራች ነበረ። ኩሩቤልዬ የነገርከኝ ነገር ኩሩቤል፣ እንዴት ሁሉን ነገር አወቅ? እንዴት አልነገርከኝም? ማንን? እመኒ ማዘር
አሁን ከእንግዲህ በኋላ ግርማ የሞት መጠን በይው። ከእንግዲህ መክሊት ከእንግዲህ በኋላ ምንም ሳትፈሪ እና ምንም ሳትሰጊ እዚህ ቤት ውስጥ እንደፈለግሽ የሆንሽ መኖር ትችያለሽ። የመኘኛ አልኩሽ እኮ አሁን አምሮት ራሱ እንደ በፊት ምንም አቅም የላትም። አሁን ምን ሆና ነው? እሷስ ሳውራሽ እየሰማሽም የእሷ ፍቅረኛ የአባቷ ጠላት ነበረ። አባ እሱ ስትሸረግድላት እየነበረ እሱን ለማጥፋት ነበረ የተቀመጠ። ስለዚህ እንዲሁ ነገርሽ ከእንግዲህ በኋላ ማንነትሽን ቢታወቁ ምንም ላያደርጉልሽ አይችልም። አይ ክሩቤ ተው፣ እሱ ነገር እንኳን ይቆይ። መጀመሪያ እህቷ ትምጣ፣ ከዛ በኋላ ሁሉም ደረጃ በደረጃ ይቅርታ አድርገን። ለምንድን ነው ልታሳስረው የፈለገው? ለምንድን የቱኛ ለምን እሱማ የት ይቀራል ብለን ነው ለምን አላሳሰርሽም ብላ ስትጠይቀው ከእንግዲህ በኋላ ወደዚህ ቤት ተመልሶ ከመጣ በጣም በጣም ነው የሚገርመኝ አለች። ሰውየው እኮ ግርማ ነው ማዘርተ እንጂ እስቴን አብሮት ላናገር። ጉድ እኮ ነው ጉድ ጉድ፣ መቼም ጉድ ነው አለችው እና ናብሮትን ለማናገር እንግዲህ ወደ ፎቅ እየሄደች ነው። እሷ ቁጭ ብላ እያለቀሰች ነው አልጋ ላይ። ናብሮት ደግሞ አንድ ልብሷን አትቀይርም እንደ ከጀራማ ከጀመረበት ጊዜ ጀምሮችን ነው የምትለብሰው። ክሩቤልም ይችን ጃኬት ነው የምለብሰው። ሰራተኛ መቼ ነው ልብስ የምትለብሰው? አሁን ስላለቀሽ የምትለውጪው እና የምትቀይረው ነገር የለም። ለምንድን ነው እንደዚህ የምትሆኚው? አለ። አየሽ አይደል የክፋትን መጨረሻ። ሁሉም ሰው እየዘራ ነው ማጭደው። አየሽልኝ አይደል? እኔ ምንም መስማቱም ማወቁም አልፈለገውም። አባትሽ ፍቅረኛሽን እንደገደለ መስማት አትፈልጊም አላት። አባትሽ ምንድን ነው አልሽው? ምንድን ነው እየተፈጠረ አለ አለችውና እኔ ምንም ነገር እየገባኝ አይደለም። ምንድን ነው እየተፈጠረ? አባት እችን የምታክል ቅንጣት የምታክል የማይራራ ይሄ አሁን ካልገባሽ እኔ ምንም ሊያርግልሽም ምንም ነገርም ላረግሽ አልችልም፣ የራስሽ ጉዳይ አለችውና ወይዘሮ ዝናሽም በሩን ዘግታበት ወጣለች። እንግዲህ ጆኒን ገድሎታል። ይህ ጆን የመገደሉ ላይ ኩሩቤል በጣም ነው ጥፋት እያጠፋ። ለምን ፖሊስ እንኳን ጠርቶ እንትን የለም እንደ ሰው እስከገለው ድረስ ጠብቆ እንትን የምለው ቪዲዮ ቀርጾ ምን ጥቅም አለው? ቪዲዮ የሰው ህይወት ከጠፋ በኋላ እዚህ ትንሽ አጠፍተዋል ወይ እኔ እኮ ከልጁ ጋር ተነጋግሮ የሆነ ነገር አድርጎ መስሎኝ ነበረ። የው መከላከያ እንደ መከላከያ አድርጎለት ምናምን መስሎኝ ነበረ። ግን ልጁ ከተገደለ በጣም ያዛዝናል። አቶ ግርማ እንግዲህ ጨካኝ ነው እየታወቀ ነው እና ምንም ማድረግ አይቻልም። እንግዲህ ጆን ሞተዋል። ልጁታም እንግዲህ እኔ ይሄን መቋቋም አልችልም፣ የእውነት ነው ግን ጆን እየተገደለ እያለች ነው። ለምሮት እንግዲህ ቁጭ ብላ እያለቀሰች ነው። እናትየው ራስሽ ጉዳይ ብላ ነው የወጣችው። ትክክል ናት። እሷ ራስሽ ጉዳይ ብላ ነው የወጣችው። ምንም እንትን ማድረግ አልቻለችም። ይኸው እሷ ቁጭ ብላ እስካሁን እያለቀሰች ነው ጭንቅላቷን ይዛ። እንግዲህ ፍቅረኛ ነው ነጥቋታል። ወንድሙን ከመግደሉ አንሶ ደግሞ ይሄኛንም ጨምሮ ገድሏል እና አባትየው አሁን እንግዲህ ገና አዲስ ነው የሰማችው እሱ አባት ክፉ መሆኑን የሰው እጅ የሰው እንደገደለ እንደዛ እያሰበ ነው። መክሊትም እንግዲህ ቁጭ ብላለች ከኩሩቤል ጋር። ኩሩቤል ግን ጥፋት አጠፍተዋል። ለምንድን ነው እንደዚህ የምታየኝ? አለ። አዛዝንሽኝ ነው አደል?
አዛዝናለሁ አይደለ? ልክ ነህ። በእኔ ምክንያት ቤተሰብ ተበትኖ እኔም የመኖርን ፍላጎት የጠፍቶብኝ እንደዚህ ለምን አላዛዝነው? ልክ ነህ አለችው። ሁሉም የጥፋትን ውጤት አግኝቷል። ለምን እኔ ምክንያት ሆንኩኝ? ለምን አሁን እንደዚህ መበጥበጡን አትይ። ሁሉም ነገር ከተፈጠረ በኋላ ነው። አሁን ያለቀሽበትና አሁን አንቺ እንደዚህ ያለቀሽበት ጽድቁ ቀርቶ በቅጡ በኮነነ አለችው አለችውና እንግዲህ እሷም ተረተችበት። እንግዲህ እነሱም አሁን ስልክ መጥተዋልና እንግዲህ ስልክ ይዘው ወጥተዋል። ልጁ ሞተዋል አልሞቱም ግን ለቅሶ አልሄዱም አላየንም። እሷም ግን ደስተኛ አይደለችም። አምሮት መክሊት ምን ይፈጠር ይሆን ከእንግዲህ በኋላ ደግሞ ብለን ኩርቤ አለና ምን ፈለግ? ኧረ አሁን አንተንም ልገለው ነው ኩሩቤል። በቃ ኩሩቤል አሸንፋኛል። ወንድ ልጅ የደከመ እንትን አይሉም አይደለ? በቃ አሸንፋኛል። አንድ ጊዜ አግኝቼ ላወራ እፈልጋለሁ አለና እስኪ አስብበታለሁ እሱም ቢሆን አለና ክሩቤል ስልኩን ዘጋ። እንግዲህ መክሊቱም ወደ ፎቅ እየወጣች ነው። እንግዲህ ወደ ክፍሏ ነው ሄደችው። ናምሮት ጋርም አልገባችም። የራሷን ክፍል ነው ከፍታ ወደ ክፍሏ አልገባችም። ግን እሷ ጋር ለመግባቱም ፈለገችና ዝም ብላ የራሷን ከፍታ ነው የገባችው። ያው እዛም ብትሄድ ዞሮ ዞሮ ወይ የሆነ ነገር ነው የምትላትና ምንም እንትን አትላትም። እሷ ተዘርራለች። በሩን ከፍታ እንትን ስትለው ራሷን አጠፍታለች መሰለኝ። ራሷን አጠፍታለች መሰለኝ። አይ መርዝ ጠጥታለች። ናምሮት እንግዲህ በአባቱ ምክንያት ከአፏ አረፋ አለች። እንግዲህ የአባቱን ጉድ ስለሰማችው ፍቅረኛሽ ሞቷል ተብላለች። ስለዛ ይሆናል መድኃኒቱን እየጠጣችው። መክሊቱም ቆመ እያየች ነው። ወይ አልጮኸችላትም ወይ ምንም አላረገችላትም። ያው ደንግጣለች። ኩሩቤል ግን ዛሬ ትልቅ ጥፋት ነው ያጠፋ። ትልቅ ይሄን የማይባል ጥፋት ነው ያጠፋ። ለምን ስለ ጆን መናገር የለበት በረ ስለ ጆን እንደዚህ እንደዚህ ከደሴ መጣ አንተ ወንድሙን ገላ ምናምን ብሎ መናገር የለበትም ነበረ። ለምንድን ነው ምንም ቢሆን ለህግ አሳልፎ መስጠት ነው እንጂ ያለበት እሱን እንዲገል ማድረግ አልነበረበትም። ደግሞ ሆኖ እሱ ቆሞ እየያየ ካሜራ እየቀረጸ ልጁ ሲገደል እየያየ ነበርና አቶ ግርማ ወይ ያልታሰረም ወይ ደግሞ እንትን አላለም። በጣም የሚገርም የሚያሳፍር ነገር ነው የሰራ። ጆን እንግዲህ የእሱን ህይወት እያዳነ ጆን ነው። ባለፈው ጊዜ እንዳየነው ከሆነ ጆንን አቶ ግርማ ኩሩቤልን እንድታስወግዶ ፈልጋለሁ ብሎ ነበረና ጆን ደግሞ እንደዛ አላረገም። ይልቁኑ ወይዘሮ ዝናሽ ገደውሎ እንደዚህ እዚህ ቦታ ነው የታገተ ኩሩቤል እዚህ ቦታ ነው አለ ብሎ ተናግሮ ነው ወይዘሮ ዝናሽ ፖሊሱን ይዛ ሄዳ እንዲወጣ አደረገችው፣ አዳነችው። ግን ጆን ምን አረገ? ስለሱ ለሰውየው ተናግሮ በቃ ጆንን እንዲገድለው ምናምን ነው ያደረገ እንጂ ምንም ነገር እንትን አላደረገም። ግን እንደዚህ ያለ ማድረግ የለበትም። ለምን እሱ ነው የእሱን ህይወት ያተረፈ። ቆሞ ደግሞ ቪዲዮ ይቀርጻል እሱ በጩቤ ሲወጋ ምናምን እና ይሄ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ጥሩ አላረገም ጆን ዛሬ በጣም ነው ያናደደኝ እኔ። ለምን
ቢያንስ ምንም ማድረግ ካልቻለ ፖሊስ እንኳን ቢጠራ እና እንትን ብል ይችል ነበረ። እሱ ቆሞ እንደዛ ካሜራ መቅረጹ እኮ ምንም ትርጉም የለም። እና ድራማው ይሄን ይመስል ነበረ። በጣም ነው የማመሰግነው ስለተከታተላችሁ፣ እጅግ በጣም ነው የማመሰግነው። ዩቱብን እንግዲህ ላይ ሰብስክራይብ ማድረገውን እንዳትረሱ። ድራማ እንግዲህ ይሄን ይመስላል። ሰላም ሆኖልኝ ስለተከታተላችሁ